ዓለም ዋንጫ ላይ ስፔን ዋንጫ ከበላች እንደ ሜሪኖ ማንም ሰው ዋንጫውን እንዴት ተሸክሞ አምጥቶ ለሀገሩ ያስረከበ ተጫዋች ስፔን ውስጥ አንድም የለም። አንድም እንዲህ ተሸክሞ ይዞ መጥቶ እንኩ ብሎ ዋንጫ እንዳስረከባቸው ነው መቁጠር ያለበት አባቴ። ስፔን 2 ቤልጂየም 1 እጅግ በሽርፍራፊ ሰከንዶች ባለቀ ደቂቃ ላይ እንደምትመለከቱት የአርሰናሉ ድንቁ ተጫዋች ሜሪኖ ቡድኑን አሁንም ታድጎ ይዞ ወጥቷል። ጀማው በአግባቡ ማለት ነው። በነገራችን ላይ ቤልጂየም ቲቦ ኮርቷ ተቀይሮ መውጣቱ በጉዳት ምክንያት ምን ያህል እንደጎዳቸው በረኛው የሰራውን ስህተት ተጠቅሞ ነው ሜሪኖ ከርቀት የተመታ ኳስ ሲተፋው። እንግዲህ ይሄ ልጅ ቦክስ አጥቂ ነው የሚመስላችሁ፣ በቃ አነፍናፊ ነው ቦክስ ውስጥ። እኔ ቀይሮ ያስገባዋል፣ እዛ ውስጥ ያነፈነፋል፣ ጠቅ አድርጎ ጎሉን አስቆጠረው። ያው ስለዚህ ተጫዋች ከኛ በላይ ሌሎቻችሁ ታውቃላችሁ የሚል ግምት የለኝም። እኔ እንደ አርሰናል ደጋፊነት በደንብ አይቼዋለሁ፣ እንዴት ተቸግረን በተጎዱብን ሰዓት ተጫዋቾቻችን ማለት ነው ተሸክሞን ይዞን ሲወጣ እንደነበርና ቦክስ ላይ ምን ያህል የመጨረስ ብቃት እንዳለው ጠንቅቀን ነው የምናውቀው። ለማንኛውም ግን ሚኬል ሜሪኖ ይህንን ዋንጫ ስፔን ካሳካችሁ እንዲህ ተሸክሞ የሰጣት ይህ ድንቅ ተጫዋች ድንቅ ተጫዋች ሚለው አይገልጸውም። ከዛ ውጭ ስፔን አሁንም ቢሆን በዚህ ዋንጫ ፉክክሩ ላይ አለችበት፣ ግን አመርቂ ቡድን አይደለች፣ አሳማኝ ቡድን አይደለች። ለማዋሸት ማለት ነው። ስፔን 2-1 በሆነ ውጤት አሸንፋለች። ጀምአው ምን ትላላችሁ? ዋንጫ ትበላለች ግን ይቺ ቡድን? ሐሳባችሁን አካፍሉኝ፣ ይመቻችሁ። ሄሎ ሚኬል ሜሪኖ ይላል ሚስተር ክላች ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላሽ 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናሽ ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናሽ ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በ2 ደቂቃ እና ባጠናቸው በ2 ደቂቃ ያገባል። ገባር ሲጀመር ላመንስን ሲያስገቡት ነው እንደሚወድቅ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወቁም እንጂ ላመንስ ሲገባ አፈሰሰ ነው ምን ገባ። ኮቷ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ቢሳስበው ኮቷ እያዳነ የነበረው ኳሶች ትዝ ሲለኝ ገባለ ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሜሪኖ ደግሞ ይሸተዋል 2 ደቂቃ ተረዳኝ አይደል? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት። ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያቃል እኮ የቱ ጋር እንደምትገኝ ዮንክቶዬ ማለት ይመች። ይሄንን ሰውዬ ፕሩቭ ማድረግ አልችልም፣ ግን 9 ቁጥር ነው ማን ሚኬል ሜሪኖ 9 ቁጥር። አርቴታ ለዓለም ግሊሽ ነው የሰጠው ማን ለስፔን ብሔራዊ ቡድን ግሊሽ ነው ያስረከባቸው። ይሄ ሰውዬ ጤነኛ አይደለም ማን ሃላንድ ሌቭል አይነት ቦታ እያያዝ ነው ያለው። ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ? ኩዋር ሲጀለጠው የተተፋ ኳስ ያገባት ሄዱ ማን ባለፈው ያገባውን ጎል ይዩት። አሁን ማን ፖርቹጋል ላይ ያገባ 90 ምናምነኛው ደቂቃ ላይ ስፔንን አሳለፋቸው። ዛሬም ማለት ነው ተቀይሮ 80 ምናምነኛው ደቂቃ። ይሄ ሰውዬ እግዚአብሔር ጤነኛ ሚኬል ሜሪኖ ጤነኛ አይደለም ማን ዩኬሬሽን እያስፈራራው ነው። አሁን ፕሪሚየር ሊግ ላይ የፈራዋለው ነው ከዚህ በኋላ ገብቷላ። ስፔን ያማለው ቁልፉ ላለው ሜሪኖ ነው መሰለኝ። ሜሪኖ ማስተር ኪ ነው ገብቷችኋላ። የሁሉንም ብሔራዊ ቡድን እንትን መክፈት ይችልበታል። የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው። እንዴት እንደሆነ አላቅም። በጣም ነው የሚችለው ማን ዛሬ ማለት ነው። ቤልጂየሞች በጣም ዛሬ 1 ጎል አግብቷል። ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸው ነበር ገብቷል አይደለም። ዲከተላራ የሚገርም ቴስት አገባባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወተው ሙሉ ለሙሉ ገብቷል አይደለም ማለት ነው። ዲዘርቭ ያደርጋሉ ማለፉን አሁን ሰሚ ፋይናል ገብቷል። ወይኔ በር ምን አለ ተቀይረ ባትገባ፣ ምን አለ እንደ ዴቪድ ራያ ቁጭ ብለህ ብትዘፈዘፍ፣ ሌላ 2ኛ በረኛ 3ኛ ተመራጭ ብትሆን እንደ ዴቪድ ራያ። በነገራችን ላይ አደገኛ የሆነ ሹት ነው የተሾተበት። እግዚአብሔርን ተከላካዮቹ መድረስ ነበረባቸው። ሜሪኖ የሚባል የተረገመ ልጅ ተቀይሮ ከገባ በቃ ጎል ያገባል ማለት አንተ ሉካኩን ነው እንጂኛ ተቀይሮ ሲገባ ጎል ያገባል ብለን የምናስብ በየጊዜው እንደምብረ እንዴ። ሜሪኖ የሚባል የተረገመ ሰው ቀረቀረው ማለት ሚድፊልዱ ዛሬ ሲያሳዝን ሚድፊልዱ ነው ያስበላቸው ሙሉ በሙሉ ማለት። ያኛው ሚድፊልድ ደግሞ በተቃራኒ አውሬ የሆነ ሚድፊልድ ነው። ለፍራንስ መፈራላት እኔ የስፔንን ሚድፊልድ ነው ያራዳልሽ። አፈርድሜ ልታስበላት የምትችልበት ዋና መሳሪያዋ ሚድፊልደሩ ነው። እዛው ጭነ ኬዲቪን ማናይበት ድል ሰፍቷል። ያው ኬዲቪን ቀጣይ ነው የሚያለም ዋንጫ የተረጋገጠ ነገር ነው። ሼር ኮፒ ሊንክ ሪፖስት ያደርጋችሁ ይመቻችሁ። አረ ሜሪኖ ባክ አረ ረፍ ባክ እንዴ ባለፈው ፖርቹጋል ዛሬ ቤልጂየም ላይ የማይሆን ሰዓት እየጠበቀ ያገባ ማን ምን አረር ተውበሉት ይሄን ሰውዬ ተውበሉት ዴ ምን አርገ ነው የምትላቸው? ምን ያርጉ ማን በማይሆን ሰዓት ደና ሰዓት እንኳን ብታገባሽ ኮርቷ ደግሞ ምን አሁን ሰው በዛ ሰዓት ይጎዳ። በዛ ሰዓት መርጠህ ማን
ልክ እሱ ወጣ ያኛው ኪፐር ኳሷን መያዝ አልቻለም። ይሄ የተረገመ ሰውዬ በቃ ማይሆን ሰዓት ማይሆን ቦታ ላይ እየተገኘ ጥልቅ። አንተ ምን አይነት ሰው ነህ? በእናትህ አንተ ምን አትሆንም? አንተ ልብ ሰባሪ ሆንክ ሰውዬ። ኧረ ላሽ ስፔን ወደ ቀጣይ ዙር አልፋለች። አንተ ግን ማለት ነው እኔ ቀጣይ አርፎ መሀል ሜዳ ላይ ይጫወት። ጓንት ለብሶ ከመደገፍ ቢያንስ ሜዳ ላይ ገብቶ ማለት ተፍተፍ ላሚን 5 ሳንቲም እንዳይደብርሽ እናቴ። እንኳንም ተንቀሳቀሽ ቂጥ ሞኝ ነው እግር ብልጥ ነው አባቴ። ኖርማል ስጠት ኖርማል ሲጀመር ማን ቤንች አድርጋለ እንኳን ዋጋውን የሰጠው የ40 ዓመት ሽማግሌ ታስገባለህ እንዴ አንተ? ሙታን ታስገባለህ? ሲኒላምዝ የመሰለ ወርቆን በረኛ እያለ ኢስፓኒያ ደግሞ ከዛ ከወያላ ተጫዋችሽ ጋር ዋጋሽን ነው በፈረንሳይ በኦሊሴ በምባፔ ድባቅ ነው ማስደበድብሽ። በጣም አፍልተሻል ኢስፓኒያ። ዋጋሽን ነው ማሰጥሽ። ቀጣይ ምን ሰዓት በይ ይሄ ሰውዬ ምን ነክቶ ነው? ሜሪ ነው ምን ሆነ ነው እንዴ? ይሄ የአሚል ያማን ቡድን እኮ ነው። በቃ እሱ ነው እንደዚህ ማድረግ ያለበት እንዴ። ምንድነው ቀይር ያለው ይሱ? እሺ እንደዚህ አይነት ጸባይህን ማለት እዚህ ወርልድ ካፕ ላይ ጨርሰህ ትመጣለህ። እሺ ፕሪሚየር ሊግ ላይ ይሄንን እንደዚህ አይነት ነገር ምንም አንፈልግም። ያም ማርቲኔሊ መጨረሻ አካባቢ እንደዚህ አይነት ጸባይ እያሳየ ነበር። ዋንጫ እንዲህ ነው እንደሚያደርገው? ለዋንጫ አዲስ ነኝ ምንድነው? ዋንጫ ይቀይራል እንዴ? ተረጋጋ እንጂ ማን ምን ሆነ ነው? ተሸክሟቸው ከ8 ውስጥ እዚህ አመጣቸው። አሁን ከፈረንሳይ ጋርም የሆነ ነገር ፈረንሳይን እስቲ ጣላት እስቲ ይመችሽ። እኔ ይመቻችሁ ስፔን በቃ እንደምንም ብለህ ጣላት እስቲ ፈረንሳይን እናያለን እሱ ጋር እንዴ። አንተ ሜሪኖ ጭራሽ የማይገባ ቤልጂየምን ነው ለአንድ ጠቅ ሜሪኖ ታቆማለህ። እንደዚህ አይነት ነገር አይቻልም። እዚሁ ጨርሰህ ፕሪሚየር ሊጋችንን እንዳታበላሽ በእንደዚህ አይነት ጸባይ ዋ